እንዲህ ይላል ንባቡ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ከኔም ተማሩ እኔም የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። አሁንም ክብር ለእርሱ ይሁን። ኢዮብ እንደተናገረ እንደርሱ ያለ አስተማሪ የለም ይላል እና እግዚአብሔር ያስተማረው ሕዝብ የተማረ ነው። እግዚአብሔር ይቅር ያለው ሕዝብ ይቅር የተባለ ነው። እግዚአብሔር ከእርሱ ጋር የሆነ ሕዝብ ከፍ ያለ የተመሰገነ ሕዝብ ነው ማለት ነው እና አሁንም በመካከላችን ይሁንልን። ይህንን ቃል ከኋላ ከቁጥር 20 አንስተን ስናነበው አብሮ ተያያዥነት ሆኖ እናገኘዋለን። የንስሐ ክፍል ነው። በዚያ ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ ይላል። በእያንዳንዷ ከተማ በታናናሾቹም ከተሞች በታላላቆቹም ከተሞች በየመንደሮቹ ሰው ባለበት ሁሉ በገበያውም በምኩራቡም ጌታ እየተመላለሰ ትምህርት ያስተምር ነበረ። ትምህርቱ ምንድን ነበረ? የንስሐ ትምህርት ነበረ። እንዲያያችሁት ጌታ በማቴዎስ ወንጌል ትምህርት ሲጀምር ያስተማረው የመጀመሪያው ቃል የመጀመሪያው ቁጥር ላይ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነበረ። ይሄም ቃል አለፍ አለፍ እያደረገ ቀጣይነት ባለው ሁኔታ የንስሐን ትምህርት ሲያስተምር በንስሐም ህዝቡን ሲጠራ እናያለን። አሁንም ከዚህ ላይ በየከተሞቹ እየተመላለሰ ብዙ ጊዜ ወንጌልን አስተምሮ ነበር እና መስማት ለማመን ነው። መስማት ለማወቅ ነው። መስማት ለመጠቀም ነው። ነገር ግን እነዚህ ከተሞች ንስሐ አልገቡም ነበረ ይላል እና በዚህ አልፎ በሚሄድ ጊዜ እነዚህን ከተሞች በስም ጠርቶ እንዲህ ይላቸዋል። ለምሳሌ ከተሞቹ ማን ነበሩ? ቤተሳይዳ፣ ኮራዚ፣ ቅፍርናሆም የሚባሉ ከተሞች ናቸው። ብዙ ጊዜ ተመላልሶ አስተምሮባቸው ነበር በእነዚህ ከተሞች። ነገር ግን ህዝቡ በንስሐ አልተመለሱም ነበር። ልባቸው ደንዳና ነበረ። እየሰሙ እንዳልሰሙ ነበሩ። እያዩ እንዳላዩ ነበሩ። በጣም ጠንካራ ልብ ያላቸው ደንዳና ልብ ያላቸው ሰዎች ነበሩ በእነዚህ ከተሞች ውስጥ የሚኖሩት። እናም ሰዎቹን በከተሞቹ ጠርቶ እንዲህ ይላቸዋል። ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዲህም አለ፣ ወዮልሽ ኮራዚ የምትባለዋን ከተማ፣ ወዮልሽ ቤተሳይዳ የምትባለውን ከተማ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ይላል። እነዚህ ጢሮስና ሲዶና የተባሉት ከተሞች በድሮ ዘመን የሰለጠኑ ከተሞች ነበሩ። ነገር ግን ንስሐ ባለመግባታቸው ምክንያት በውስጣቸው ብዙ እግዚአብሔር የማይወደው ስራ ይሰራበት ስለነበረ፣ ግፍ ስለነበረ፣ የሰው ደም ይፈስበት ስለነበረ፣ ቅሚያ የተሞላ ከተማ ስለነበረ የጠፉ ከተሞች ናቸው። አሁን
ወዮልሽ ቤተ ኮራዚ ወዮልሽ ቤተ ሳይዳ በእናንተ የተደረገው ታምራት በእናንተ የተደረገው ትምህርት በጢሮስና በሲዶና ተደርጎ ቢሆን ኑሮ ንስሐ በገቡ ነበረ ንስሐ ገብተው ከጥፋት በዳኑ ነበረ እንደነነዌ ሰዎች እናንተ ግን በጢሮስና በሲዶና ያልተደረገው ለጢሮስና ለሲዶና ያልገጠመው ድል ገጥሟችሁ እየተማራችሁ ታምራት ሲደረግ እያያችሁ ንስሐ ባለመግባታችሁ ወዮላችሁ ብሎ ሲያስጠነቅቀን ይታያል። ዛሬም ቢሆን በእውነት ቤተክርስቲያን ወንጌልን እየሰበከች ወንጌል እየተሰበከ እግዚአብሔር በዓለም ላይ እሱ ባወቀው መንገድ ልዩ ልዩ ታምራትን ዛሬም ቢሆን እያደረገ እያንዳንዱ ነፍስ እየሰማች እንዳልሰማች የምትሆን ነፍስ እየሰሙ እንዳልሰሙ የሚሆኑ ሰዎች ወዮላቸው ያሰኛል ማለት ነው። ዛሬም እንዲህ አይነት ከተሞች ወይም በከተሞች ውስጥ የሚኖሩ ሰዎች ልበደንዳና የሆኑ ሰዎች ይሄ ቃል ያስጠነቅቃቸዋል ወዮላቸው ይላል። እያንዳንዳችንንም ወንጌል ሲሰበክ እየሰማችሁ ቤተክርስቲያን ሁሉ ጊዜ እየነገረቻችሁ የማትሰሙ ከሆነ ወዮላችሁ ከናንተ ይልቅ ለጢሮስና ለሲዶና በይሄ ነገር ተሰብኮላቸው ቢሆን ንስሐ በገቡ ነበረ ከናንተ እነሱ ይሻላሉ እነሱ ሳይሰበክላቸው ነው ይሄ ድል ሳይገጥማቸው ነው እናንተ ግን ይሄ ድል ገጥሟችሁ ንስሐ ባለመግባታችሁ ወዮላችሁ ብሎ ያስጠነቅቃል። ቀጥሎ ደግሞ የሚቀጥለውን ከተማ እንዲህ ይላል ነገር ግን እላችኋለሁ በፍርድ ቀን ከናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል ካለ በኋላ አንቺም ቅፍርናሆም ይላታል። ሌላይቱን ከተማ ደግሞ አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን ወደ ሲኦል ተወርጃለሽ በአንቺ የተደረገው ታምራት በሰዶም ተደርጎ ቢሆን በገሞራ ተደርጎ ቢሆን እስከ ዛሬ በኖረች ነበርና ነገር ግን በፍርድ ቀን ካንቺ ይልቅ ለሰዶም አገር ይቀልላታል ይላል። ሰዶም ገሞራ የሚባለው አገር በድሮ ዘመን በአብርሃም ጊዜ የተደረገውን ታውቃላችሁ። ሎጥ እዚያ ከተማ ተቀምጦ እንደነበረ እና እነዚያ ከተሞች በጥፋታቸው በእሳተ ገሞራ እንደተቀጡ የመጽሐፍ ቅዱስ ታሪክ የመጀመሪያው መጽሐፍ ዘፍጥረት ይናገራል ማለት ነው። እና አሁን አንቺ ቅፍርናሆም እስከ ሰማይ ድረስ ከፍ ከፍ አልሽን ይላታል። ይሄ ማለት እስከ ሰማይ ከፍ ከፍ ማለት ቁመቷ ረዝሞ ማለት ሳይሆን ትዕቢቷን መናገር ነው። በውስጧ የነበሩት ሰዎች ትዕቢተኞች መሆናቸውን መግለጽ ነው። እስከ ሰማይ ድረስ ከፍ ከፍ አልሽን ኮራሽን በእግዚአብሔር ላይ ታበይሽን ነገር ግን እስከ ሰማይ ድረስ ከፍ ከፍ ብቲ እስከ ሲኦል ድረስ ተወርጅ ዘንድ አለሽ ይላል። የሰማይ ተቃራኒ የምስራቅ ተቃራኒ ምንድነው? ምዕራብ። የምዕራብ ተቃራኒ ምስራቅ ነው አይደለም? የከፍታ የሰማይ ተቃራኒ ደግሞ ምንድነው? ሲኦል ነው ማለት ነው። እና ከፍ ብቲ ራሱን ከፍ ከፍ ያደረገ ምን ይሆናል? ይዋረዳል፣ ወደ ሲኦልም ይወርዳል ማለት ነው። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን በትዕቢትሽ ምንም ሳይኖርሽ ነገር ግን እስከ ሲኦል ተወርጅ ዘንድ አለሽ ብሎ ያስጠነቅቃታል። የሚገርመው ነገር በአንቺ የተደረገው ታምራት በአንቺ የተሰበከው ስብከት ለሰዶም አገር ተሰብኮ ቢሆን ኖሮ ንስሐ በገቡ እስካሁን ድረስ ከጥፋት ድነው በኖሩ ነበረ። ነገር ግን በፍርድ ቀን ካንቺ ይልቅ ለሰዶም ሰዎች ይቀልላቸዋል። ለምን? እነዚያ ምክንያት አላቸው። በቂ የሆነ ትምህርት አላገኙም። ምንም እንኳን በዚያው ወቅት እግዚአብሔር ፈጽሞ ምንም ሳያስጠነቅቅ የማይቀጣ በመሆኑ ሎጥ ቢኖርም በአካባቢው አብርሃም ቢኖርም ቅሉ እንዲህ እንዳሁኑ እንደ ጌታ ጊዜ እንደነበረው ያለ ድል አልገጠማቸውም። እና እስከ ሰማይ ከፍ ከፍ ብትይ እስከ ሲኦል ድረስ ተወርጅ ዘንድ አለሽ ፍጻሜሽም እንዲያውም
በዕለተ ደይን በፍርድ ቀን ካንቺ ይልቅ ለሰዶም ይቀልላታል። አንቺ አይተሽ አላመንሽም፣ አንቺ ሰምተሽ አላመንሽም፣ እነዚያ ግን ሳይሰሙ ነው። ስለዚህ እግዚአብሔር ደግሞ ሁሉን እውነተኛ ፈራጅ ስለሆነ እንደ አቅሙ እንደ ጥፋቱ ነው የሚቀጣው ማለት ነው። እና ወዮላችሁ እያለ ያስጠነቅቃል። ይህም ቃል ዛሬም ንስሐ በማይገቡ ሰዎች ላይ ይናገራል፣ ያስጠነቅቃል። ንስሐ ግቡ፣ ኃጢአታችሁ እንዳያጠፋችሁ፣ ኃጢአታችሁ እስከ ሲኦል እንዳያወርዳችሁ፣ ከኩራታችሁ ከትዕቢታችሁ ተመለሱ፣ ንስሐ ግቡ የሚል መልእክት ያለው ነው ማለት ነው። እግዚአብሔር ራስን ዝቅ የማድረግ መንፈስን ያድለን። ይቀጥልና እንዲህ ይላል ቃሉ። ከዚያው ቀጥሎ በዚያ ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ይህንን ጥበብ ይህንን ወንጌል ማለት ነው፣ ይህንን ክርስትና የክርስትና ትምህርት ማለት ነው፣ ይህንን የጌታን ሰው መሆን የጌታን በሰውነት መገለጥ ይህንን ነገር ይህንን የእግዚአብሔር ሥራ በድካም የተገለጠውን ይህንን ሥራ ከጥበበኞቹ ሰውረህ ለምኖቹ ገልጠዋል? ለደንቆሮቹ፣ ላላዋቂዎቹ፣ ለትላላቆቹ ሰውረህ ለሕፃናቱ ስለገለጥከው አመሰግናለሁ አለ። እነዚያ የተማሩት በትልልቅ ከተሞች የነበሩት ሰዎች ሳያምኑበት፣ ነገር ግን እንጨት ሰባሪ የነበሩት፣ ሸማ ሰሪ የነበሩት፣ አሳ አስጋሪ የነበሩት፣ ልብደ ሰሪ የነበሩት እነዚህ አምነውበታል። እና እነዚህ በሕፃናት አእምሮ ማለት ነው፣ በአካል ሕፃን ማለት ሳይሆን በአእምሮ ሕፃን ማለት ነው፣ በአእምሮ ወይም ደግሞ በመንፈስ እነዚህ ትልልቆቹ ሳያምኑበት፣ ነገር ግን እነዚህ ሕፃናት አእምሮ ለሆኑት ራሳቸውን ዝቅ ላደረጉት ለሐዋርያት ስለገለጽክላቸው አመሰግናለሁ ብሏል። ዛሬም ቢሆን የእግዚአብሔር መንግሥት በሰፊው ይናገራል። እንዲያውም ቃሉ የሚለው በዚህ በደብረ ዘይት ላይ የሚነገረው በማቴዎስ 24 ላይ ጌታ ከሰጠው ምልክት አንዱ ይህ የመንግሥት ወንጌል በየትኛውም ቦታ እንደሚሰበክ ይናገራል። ይህ የመንግሥት ወንጌል በዚያን ጊዜ በአሕዛብ በማንኛውም የአሕዛብ ጆሮ ይደርሳል ብሎ ተናግሯል ማለት ነው። እና ዛሬ ወንጌል ያልተሰበከበት ቦታ የለም። በማናቸው ምክንያት ይሰበካል። ሰው ባይደርስበት እንኳን ዛሬ ይሄ አታዩትም? ይሄ መሳሪያው እንዴት አድርጎ መሬት ሰንጥቆ ግድግዳ የማያግደው እንዴት ብሎ በየሰው ደርሶ እንትን እንደሚያሰራጭ በጣም የሚገርም ነገር ነው። እና ይህንን ስለገለጽክ ለሕፃናት አእምሮ ለሐዋርያት ስለገለጽክላቸው አመሰግንሃለሁ። ዛሬም ራሳቸውን ዝቅ ላደረጉ ሰዎች በንስሐ የእግዚአብሔር ጸጋ ትገለጣለች ማለት ነው። እግዚአብሔር ራስን ዝቅ የማድረግ መንፈስን ያድላችሁና እግዚአብሔር ጸጋውን ይግለጥላችሁ፣ ለሁላችንም ይግለጥልን። ይህንን ብሎ ይጸልያል ስለ ሐዋርያት ራሳቸውን ዝቅ ስላደረጉት ሰዎች። ዛሬም ይሄ ጸሎት እኛን ይመለከታል ማለት ነው። ይሄ ምስጋና ይቀጥልና መድኃኒቱን ይናገራል። ለምሳሌ የእግዚአብሔር ቃል ተነግሮ ነበረ፣ ታምራቱ ተደርጎ ነበረ። በከተሞቹ ውስጥ ያሉት ሰዎች ግን አላመኑበትም ነበር። ስለዚህ መድኃኒቱ ምን እንደሆነ ይናገራል። ዝም ብሎ ማስጠንቀቂያውን ማስፈራሪያውን ብቻ ስላልሆነ መድኃኒቱን ይናገራል። እናንተ ሸክማችሁ የከበደው ሁሉ ወደ እኔ ኑ ይላል። እናንተ ሸክማችሁ የከበደው ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ወደ እኔ ኑ እኔ አሳርፋችኋለሁ። ሸክም የከበደው ሰው፣ ከባድ ሸክም የተሸከመ ሰው የሚናፍቀው ተሸክሞ እያለ እየተጓዘ እያለ የሚናፍቀው ምንድነው? እንጀራ መብላት፣ ውሃ መጠጣት። ምንድነው የሚናፍቀው? ማረፍ ነው የሚፈልገው ማለት ነው። እንደዚሁም የኃጢአት ክብደት ያስጨነቀው ሰውም የሚናፍቀው ይሄ ነው፣ ማረፍ። የልቡና እረፍት ያስፈልጋል። ኃጢአታችን በእኛ ላይ ሳለ በምንም አይነት ህሊናችን አያርፍልንም። ሰው ባያውቅብንም እኛና እግዚአብሔር በምንተዋወቀው መንገድ ከእግዚአብሔር ጋር እስካልተታረቅን ድረስ እረፍት የሚባል የለም። የኃጢአት ትልቁ ክፋቱ መጀመሪያ ያሰራና ከዚያ በኋላ እረፍት መንሳት መክሰስ ነው። በማያቋርጥ ሁኔታ ይከሳል ህሊናን። ምክንያቱም አእምሯችን እያወቀ ነው ያን ነገር ያደረግነው። ስለዚህ ከክስ ነፃ የምንሆነው ህሊናችን የሚያርፈው
ከሸክም የምናርፈው የምንገላገለው ንስሐ ስንገባ ነው። ለዚህ ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። በራሳችን ማረፍ አንችልም። ሸክማችን በራሳችን አውርደን ማረፍ አንችልም። ሸክምን የተሸከምነውን ሸክማችንን ማውረድ እንችላለን አይደለም? ይሄ ግን ይሄ መንፈሳዊ ሸክም የኃጢአት ሸክም ግን በምንም አይነት እኛ ልናወርደው አንችልም። ማን ነው የሚያወርድልን? ሸክማችንን የተሸከመው መድኃኔዓለም ኢየሱስ ነው። ወደ እሱ ስንመጣ ያን ጊዜ ያውቅበታል። ሸክማችንን ብድግ አድርጎ እሱ ይሸከማል ወይም ይጥለዋል ማለት ነው። ይጥለዋል እና ስለዚህ መምጣት አሳርፈን ማለት ያስፈልጋል ማለት ነው። ይህንን ቃል የከባድ ሸክም የሚለውን ነገር በሶስት ወገን ልንተረጉመው እንችላለን። ከባድ ሸክም ምንድነው? ኃጢአት ነው። የኃጢአት አይነትን በሶስት ወገን ልንተረጉመው እንችላለን። አንደኛ ከባድ ሸክም የተባለው የግል ኃጢአት ይባላል። የግል ኃጢአት ማለት እያንዳንዳችን ነፍስ ካወቅንበት ጊዜ ጀምሮ በአይምሮአችን አስበን፣ በጆሮአችን ሰምተን፣ በአይናችን ተመልክተን፣ በእግራችን ተራምደን፣ በአፋችን ተናግረን የምንሰራው ኃጢአት ማለት ነው። ሁለተኛው ደግሞ የዓለም ኃጢአት ይባላል። የዓለም ኃጢአት የሚባለው አዳም ልጆቹን የወለደው በኃጢአት ከወደቀ በኋላ ስለሆነ ስለዚህ በኃጢአት ከወደቀ በኋላ የወለዳቸው ልጆቹ እንደሱ ኃጢአተኛ ሆነው ነው የተወለዱት። ያ ባይሆን ኑሮ ማንም ሰው አይሞትም ነበር። አዳም ብቻ ሞቶ በዚያው ይቀር ነበር ማለት ነው። ግን አፈርነህና ወደ አፈርነት ትመለሳለህ የሚለው ቃሉ ምን ይላል ሐዋርያው ጳውሎስ? ከአዳም እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። በምን ምክንያት? ከኃጢአተኛው አዳም ስለተወለዱ፣ ከኃጢአተኛው አዳም በመወለዳቸው ምክንያት። ሁለተኛው ይሄ ነው። ሶስተኛው ከባድ ሸክም ደግሞ ሥርዓተ ረበናት የሚባለው ነው። ሥርዓተ ረበናት ማለት አጠቃላይ ብሉይ ኪዳን ማለት እንችላለን። ግን ብሉይ ኪዳን እንልና በብሉይ ኪዳን ውስጥ የነበሩ መምህራን ብሉይ ኪዳኑን ለማስጠበቅ በሚል ምክንያት ሰው ሊሸከመው የማይችለውን ሕግ በየጊዜው ጨምረው ተብትበው በሕዝቡ ላይ ያሸክሙት ነበር እና ይህን እስቲ እያንዳንዱ እንደው በየጥቅሱ በመጀመሪያ ከባድ ሸክም ምንድነው? የግል ኃጢአት የሚለውን በጥቅስ አስደግፈን እንየው በማስረጃ። የግል ኃጢአት ቃየንም እግዚአብሔርን አለው ኃጢአቴ ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህ እሰወራለሁ አለ ይላል ዘፍጥረት 4:13። ወንድሙን ቃየልን አቤልን ከገደለ በኋላ እግዚአብሔር ፈረደበት። ፍርዱን ከሰማ በኋላ ኃጢአቴ ልሸከማት የማልችላት ታላቅ ሸክም ናት አለ። ከአቅሜ በላይ የሆነች ታላቅ ናት ብሏል። ስለዚህ የግል ኃጢአት የሚባለው ይሄ ነው። በግላችን ነፍስ የገደልን እንደሆነ፣ በግላችን ያመነዘርን እንደሆነ፣ በግላችን ያደረግነው ነገር ሁሉ ባደረግነው ነገር ተጠያቂ መሆናችንን የሚያሳይ የሚያስፈርድብን መሆኑን የሚያስረዳ ነገር ነው እና ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት አለ። እግዚአብሔር ግን ምንም ቢፈርድበት መሐሪ አምላክ ስለሆነ ፍርዱን ፈርዶበታል። ግን ያገኘኝ ሁሉ ይገለኛል ብሎ ነበረ ቃየል እና ያገኘው ሁሉ እንዳይገለው ምልክት አደረገለት ይላል። ከፈረደበት በኋላ እንደገና አሻሽሎ ማለት ነው። ይሁን እንጂ በልቡናው ያለው ፍርሃቱ፣ ኮብላይነቱ፣ ተቅበዝባዥነቱ ከሱ ጋር እስከ ዕለተ ሞቱ ድረስ አብሮት ሲኖር ከባድ ሸክም ሆኖ ሲያስጨንቀው ኑሯል ማለት ነው። ሌላው ደግሞ ቅዱስ ዳዊት የተናገረው በመዝሙሩ ላይ 37 ቁጥር 4 ላይ እንዲህ ይላል ኃጢአቴ በራሴ ላይ ከፍ ብሏልና እንደ ከባድ ሸክምም በላይ ከብዷልና ይላል። ለዚህ ኃጢአቴ እንደ በላይ ላይ እጅግ ከብዷል፣ እንደ ከባድ ሸክምም ሆኗል እና በከባድ ሸክም የተመሰለው ኃጢአት ነው። የግል ኃጢአት ከባድ ሸክም እንደሆነ እናያለን። ንስሐ ገብተን እስካልጣልነውና
እረፍትን ከመድኃኔዓለም እስካላገኘን ድረስ ከባድ ሸክም ነው ኃጢአት ማለት ነው። ወደ ሁለተኛው እንሂድ። የዓለም ኃጢአት ማለት ጠቅላላ ማንም ሰው የበደለም ያልበደለም ሁሉም ኃጢአተኛ የሚሆንበት በዘር የሚወረስ ኃጢአት ማለት ነው። ይሄ በዘር የሚወረሰው ኃጢአት ደጋግ ሰዎች በመስዋዕታቸው ሊያስወግዱት ያልቻሉት፣ በጸሎታቸው በትሩፋታቸው ሊያስወግዱት ያልቻሉት፣ በእንባቸው ሊያጥቡት ያልተቻላቸው እነ ሙሴ እነ ኤርምያስ፣ ኢሳይያስ፣ እነ አብርሃም፣ እነ መልከጼዴቅ እነዚህ የመሳሰሉት ሁሉ ይህንን ነገር ሊያጠፉት ያልተቻላቸው የዓለም ኃጢአት ይባላል። በዘር ከአዳም የምንቀበለው ክብር ይግባውና ጌታ በጥምቀት ከኛ እስከሚያስወግድልን ድረስ ይሄ ነገር ከማንኛውም ሰው ላይ ይኖራል ማለት ነው። እያንዳንዳችን ከዚህ ነገር ነፃ የምንሆነው ስንጠመቅ ነው። በጌታ አምነን ስንጠመቅ ማለት ነው። በእንዲህ ይላል ጥቅሱ የዓለም ኃጢአት መሆኑን ማስረጃው ኢሳይያስ እንዲህ ይላል፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል ኢሳይያስ 53 ከ4 እስከ 6። ነገራችን ላይ ኢሳይያስ 53ን በሙሉ ብታነቡት ሙሉ በሙሉ ከዚሁ ጋር የተያያዘ ነው። ብዙ ትምህርት ብዙ ጥቅም ታገኙበታላችሁ፣ አነቡት። ግን አሁን ለአሁኑ ለዚህ የዓለምን ኃጢአት የሚለው ጌታ የዓለምን ኃጢአት ተሸክሞ እዚህ ላይ የተሰቀለው የምታዩት በሱ ላይ ያለው ይሄ መስቀል የዓለምን ኃጢአት የተሸከመበት ኃይል ነው። ይሄ መራቆት የዓለም መራቆት ነው። ይሄ ሐሞት የዓለም ሐሞት ነው። ይሄ መወጋት የዓለም መወጋት ነው። ይሄ ሞት የዓለም ሞት ነው ማለት ነው። እና ይህንን ነው የተሸከመው። ደዌያችንን ተቀበለ፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል ማለት ስለ ሰው ኃጢአት ቤዛ ሆኖ ለሰው ተለውጦ መሰዋቱንና መሞቱን ያመለክታል ማለት ነው። እና ይሄ ከባድ ኃጢአት የዓለም ኃጢአት በዘር የሚወረሰው ኃጢአት ነው። ሁለተኛው ማስረጃ ዮሐንስ እንዲህ ይላል፣ በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ጌታን ባየ ጊዜ ጌታን ምን ሆኖ አየው? የዓለምን ኃጢአት የሚያስወግድ የእግዚአብሔር የዓለም ኃጢአት የሚወገድበት የእግዚአብሔር በግ። በዚያ ዘመን ሰው ኃጢአት በሰራ ጊዜ ወደ ካህኑ ይመጣል። እናም ካህኑ የኃጢአተኛውን እጅ ኃጢአተኛው ባቀረበው መስዋዕት ላይ እጁን እንዲህ አድርጎ ይጭናል ማለት ነው። ያንተ ሞት በዚህ ላይ ሞት ይረፍ ማለት ነው። እና ስለዚህ ካህኑ ከጸለየ በኋላ ስለ ኃጢአተኛው ማን ይሰዋል? በጉ ይሰዋል። መሰዋት የነበረበት መሞት የነበረበት ማን ነው? ኃጢአተኛው ነው አይደለም? ነገር ግን ኃጢአቱን ያልሰራው በጉ ስለ ሰውየው ኃጢአት ስለሰራው ሰው በሰራው ኃጢአቱን በሰራው መሞት በሚገባው ሰው ተለውጦ ሞተ፣ ደሙ ፈሰሰ ማለት ነው። እና ያ የሚሰዋው በግ የመድኃኒታችን የኢየሱስ ደሙ የመድኃኒታችን የኢየሱስ የደሙ ምሳሌ ነው። ኃጢአተኛው ደግሞ የእያንዳንዳችን ነፍስ ምሳሌ ነው ማለት ነው። እና መስዋዕትነቱ ታየውና የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አለ ቅዱስ ዮሐንስ። የሚቀጥለው ሥርዓተ ረበናት የሚለውን እንየው። ኃጢአት ከባድ ሸክም ምንድነው ስንል ምንድነው አልኳችሁ? ምንድነው? ሥርዓተ ረበናት። ሥርዓተ ረበናት ጥቅሶችን ስታዩት ይሄ የረበናት ሥርዓተ ረበናት ማለት አስተማሪዎች ማለት ነው። የአይሁድ መምህራን አስተማሪዎች ማለት ነው። ረቢ ማለት መምህር ማለት ነው አይደል? ማርያም ጌታን ከሙታን ተለይቶ በትንሣኤው ሲገለጽላት ምንድነው ያለችው ስታውቀው? ረቢ ነው ያለችው፣ መምህር ሆይ ማለት ነው። የዕብራይስጥ ቃል ነው። እንዲህ ይላል፣ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ማቴዎስ 23 ቁጥር 4። ማቴዎስ 23 ጠቅላላ በዚህ ምክንያት ጸሐፍት ፈሪሳውያንን ጌታ የገሰጸበት ምዕራፍ ነው። ሙሉ ምዕራፉ ጠቅላላ እና እዚህ ላይ ያለው ኃይለ ቃል ለይተን ኃይለ ቃሏን ስንመለከታት እንዲህ ይላል፣ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ
እነሱ ግን በጣታቸው በአንድ ጣታቸው እንኳን መንካት አይችሉም፣ አይሰሩትም፣ አይፈጽሙትም። ግን ሰውን እንዲፈጽመው ያስቸግሩታል፣ ያሸክሙታል። እና በዚያን ጊዜ እነዚህ ጸሐፍት ፈሪሳውያን የሚባሉት የአይሁድ ረበናት፣ የአይሁድ አስተማሪዎች፣ የአይሁድ የሃይማኖት መሪዎች የሚሰሩት ስራ፣ የሚያወጡት ቀኖና፣ የሚሰሩት ሕግ፣ የሚደነግጉት ድንጋጌ ለሕዝቡ እንደ ከባድ ሸክም ነበረ ማለት ነው። እና እነሱ የማይሰሩትን ግን በሕዝቡ ትከሻ ላይ ይጭኖታል። ይሄ ለሕዝቡ ከባድ ነበረ። ኑን ያሳርፋችኋለሁ ወደ ወንጌል ኑ ተሎ ማለት ነው። ታዲያ ይህንን የረበናቱን ትብትብ ተውትና ኑ ወደ እኔ ቀላሉ ከባዱን የእነሱን ጥዬ ቀላሉን አሸክማቸዋለሁ ማለት ነው ትርጉሙ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም አለ። ሌላው ማስረጃችን ደግሞ አሁንም የሐዋርያት ሥራ ላይ እንዲህ ተጽፏል። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ ብሏል ቅዱስ ጴጥሮስ። ይሄ ነገር ይህን ትምህርት የሰጠበት ምክንያት ሐዋርያት ከኢየሩሳሌም ወጥተው ወደ አሕዛብ አገር ተሰማርተው እስከ ግሪክ ድረስ እስከ ሮም ድረስ እስከ በታናሹ ቻ በዚያ እየተዘዋወሩ ወንጌልን ሰበኩ። በዚያ ሁለት አይነት ሰዎች ነበር። አንደኛ የምድሪቱ ሕዝብ አሕዛብ፣ ቀጥሎ ደግሞ ስደተኛው ሕዝብ የአይሁድ ህብረተሰብ ነበሩ። እና ወንጌልን በሚያስተምሩ ጊዜ ከአይሁድ ብዙዎቹ ወደ ክርስትናው ገቡ። ግን ሲገቡ ሳይጠሩ ነው የገቡት። በቃ ገቡና ምን አደረጉ? ክርክር አነሱ፣ ሙግት አነሱ፣ ጭቅጭቅ አነሱ። ምን አደረጉ? እንግዲህ ወደ ክርስትና አሕዛብ መጠራት ያለባቸው አሉ የእነሱን ትተው። ወደ ክርስትናው ሲገቡ አሕዛብ ወንጌልን እንደሚጠብቁ ኦሪትንም መጠበቅ አለባቸው፣ እንደሚጠመቁ መገረዝ አለባቸው። እንደገና ደግሞ ብሉይ ኪዳኑ አትብላ፣ አትቅመስ፣ አትንካ የሚለውን ሁሉ መጠበቅ አለባቸው አሉ። እንዲያውም ከዚህ አልፈው ተርፈው ወንጌል ያለ ኦሪት ብቻዋን ማዳን አይቻላትም አሉ። እና ኢየሱስና ሙሴን አስተካከሉ፣ ወንጌልና ብሉይ ኪዳንን አስተካከሉ ማለት ነው። እና ሕዝቡ የአሕዛብ ሕዝብ ወደ ክርስትና በሚገባ ጊዜ ከብሉይ ኪዳን አንዷም እንኳን ሳትቀር ሁሉንም መጠበቅ አለበት እኩል ከክርስትናው ትምህርት ከወንጌሉ ትምህርት ጋር አሉ። በዚህ ምክንያት ጭቅጭቅ ተነሳና እና በዚያ በአሕዛብ ስለ ሕዝቡ የሚሟገቱ የነበሩት ቅዱስ ጳውሎስ እና ሌሎችም ጓደኞቹ ነገሩን የት አደረሱት? ከሐዋርያት ጉባኤ አደረሱት። የመጀመሪያው ጉባኤ በ51 ዓመተ ምህረት በኢየሩሳሌም ከተማ በቅዱስ ያዕቆብ ኤጲስቆጶስነት መሪነት ተካሄደ ይላል። አሁን በዚያ ወቅት ነገሩ እናንተ የምትሉት ምንድነው? እስቲ ላንብላችሁ አንድ የሆነ ክፍልና ልጨርሳለሁ። የሐዋርያት ሥራ 15 የሐዋርያት ሥራ 15 ወደ ኢየሩሳሌምም በደረሱ ጊዜ ቤተክርስቲያንና ሐዋርያት ቀሳውስትም ተቀበሏቸው። እነ ቅዱስ ጳውሎስን ነው። እግዚአብሔርም ከእነርሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። እየሰማችሁኝ ነው? ይገባል አሉ። ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ አሕዛብን ወደ ክርስትናው የሚገቡትን ይገባል ብለው ተከራከሩ ማለት ነው። ሐዋርያትና ቀሳውስትም ስለዚህ ነገር ለመመካከር ተሰበሰቡ። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው ብሎ ጴጥሮስ ከተናገረው ኃይለ ቃል ከተናገረው ብዙ ቃል አንዱ እንግዲህ እኛና አባቶቻችን ልንሸከመው ያልቻልነውን እኛ ራሳችን አይሁድ ሁነን የእስራኤል ወገን ሁነን እኛና አባቶቻችን ልንሸከመው ያልቻልነውን ማለት ልንፈጽመው ያልቻልነውን በአዲሶቹ ክርስቲያኖች ላይ በአዲሶቹ አትክልት ላይ እንዴት በመጫን ከባድ ሸክም በማሸከም እንዴት እግዚአብሔርን ትፈታተናላችሁ
የሚል ነጥብ አነሳ ማለት ነው ቅዱስ ጴጥሮስ። እና ስለዚህ በዚያን ጊዜ ይሄ ነገር ለአህዛብ ከባድ ሸክም ነበር ማለት ነው። ዛሬም ቢሆን በቤተ ክርስቲያንም ቢሆን ከህዝቡ አቅም በላይ የሚሆን ማናቸውም ነገር ከባድ ሸክም ነው ማለት ነው። ህዝቡን ከሃይማኖት ያወጣል፣ ተስፋ ያስቆርጣል ማለት ነው። እንደገና ደግሞ ያን በሰራ ጊዜ ህሊናው ኃጢአተኛ እንደሆነ ይወቅሰዋል። ስለዚህ በልቡ ነው ከባድ ሸክም ነው ይሄ ነገር ማለት ነው። ስለምን ትፈታተናላችሁ አለ። በዚህ ምክንያት አህዛብ ይህንን ነገር መገረዝ እንደማይገባቸው ግን ምን መጠበቅ እንዳለባቸው ከዝሙት እንዲርቁ፣ ታንቆ የሞተ የበከተ እንዳይበሉ፣ ይህንን ከመሳሰለው በስተቀር ከባድ ሸክም ልናሸክማቸው አይገባም ብለው ውድቅ አደረጉላቸው። እነ ቅዱስ ጳውሎስ አሸንፈው በምስጋና ተመልሰው ወደ እነዚያ ወደ ጀመሩት አስተምሮ ወደ አህዛብ ሄዱ ማለት ነው። ይሄ ነገር እስከኛ ድረስ ደረሰ እና ከባድ ሸክም ምንድነው ለሚለው ጥያቄ መልሱ ከባድ ሸክም ማለት የግል ኃጢአት ነው። ከባድ ሸክም ማለት የዓለም ኃጢአት ነው። ከባድ ሸክም ማለት ስርዓተ ረበናት ነው። ዛሬም ስርዓት በጣም አስቸጋሪ ነው። እስቲ የዓለምን መንግስታት ተመልከቱ። በየጊዜው ህጎች ይወጣሉ። እነዚያ ህጎች እንዴት ሰውን እንደሚያስጨንቁ ታያላችሁ፣ ትመለከታላችሁ። አንዳንድ ህጎች ይወጣሉ። እነዚያ ህጎች ሰውን በጣም ሲያስጨንቁት ወደ እስር ቤት ሲያወርዱት አትመለከቱም? ልክ ስርዓተ ረበናት የሚባሉትም የረበናት ትብትብ የሚባለውም እንደዚህ የሚያስጨንቅ ነበር ማለት ነው። እንድታነጻጽሩት ብዬ ነው እንጂ ፖለቲካ አላስተምራችሁ ብዬ አይደለም። እንዲገባችሁ ምሳሌ እንዲሆናችሁ ብዬ ነው። ቀጥሎ እንግዲህ ከባዱ ሸክም ምንድነው ካልን በአጠቃላይ በወል ኃጢአት ነው ብለናል። ልዝብ ቀንበር ቀላል ሸክም ምንድነው የሚለውን ደግሞ አይተን ትምህርታችንን እንጨርሳለን። ልዝብ ቀንበር ቀላል ሸክም የተባለው የክርስቶስ ሕግ ወንጌል ነው። ልዝቡም ቀንበር እሱ ነው፣ ቀላሉም ሸክም እሱ ነው ማለት ነው። ይሄ ክርስትናው አጠቃላይ ክርስትናችን ልዝብ ቀንበር ነው፣ ቀላል ሸክም ነው እና ከብሉይ ኪዳን የወጡትም ወደ ክርስትና ሲገቡ ይህንን ልዝብ ቀንበር ይህንን ቀላል ቀንበር ተሸክመዋል። እኛም ሁላችን የተሸከምነው ይህን ነው። ምናልባት እንደው እኛ ተብትበን አሸክመናችሁ ካልሆነ በስተቀር ጌታ የሰጠን ቀላልና ልዝብ የሆነውን ነው። ይህንን ነገር በማስረጃ እንየው ውስጥ ያስደግፈን። እንዲህ ይላል፣ እኛም ኃይለኞች የሆን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና። ገብቷችኋል? ይሄ ክርስቶስ ራሱን ደስ አላሰኘምና አንቺም አንተም እናንተም ሁላችሁን ማን እንደው ደስ ማሰኘት ያለባችሁ? ባልንጀራችሁን። ለምን? ክርስቶስ በመምህርነት በተገለጠ ጊዜ ራሱን አይደለም ደስ ያሰኘው። ማንን ነው? እኛን ነው። እኛም እያንዳንዳችን ማን ነው ደስ ማሰኘት ያለበት? ባልንጀራችን። ክርስቶስ የማንን ሸክም ነው የተሸከመው? የዓለምን ሸክም የእኛን ሸክም ነው የተሸከመው። እኛም እያንዳንዳችን አንዱ የሌላውን ሸክም ይሸከም። ይሄ ነው ልዝብ ቀንበር ማለት። ይሄ ነው ቀላል ቀንበር ማለት። ሁለተኛው ሮሜ 15:1 ላይ ነው ይሄን ቁጥር የወሰድኩት፣ ይሄንን ኃይለ ቃል የወሰድኩት። ቀጥሎ ደግሞ ወንድሞች ሆይ ይላል። ሌላው በገላትያ ላይ የተጻፈው ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ
መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት። ሰው በማናቸውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ ክርስቲያን የሆናችሁ እናንተ እንዲህ ያለውን ሰው እንዲህ ያለውን በደለኛ መንፈሳውያን የሆናችሁ እናንተ እንዲህ ያለውን በደለኛ በየዋሃት መንፈስ ምን በሉት? አቅኑት አቅኑት። አንተ ደግሞ ይላል እንዳትፈተን ራስህን ጠብቅ። እንግዲህ በአጋጣሚ በክርስቶስ ቸርነት እኛ ከዚያ ያ ሰው ከሰራው ኃጢአት ነፃ ሆነን በምንገኝ ጊዜ በዚያ ሰው ላይ እንዳንኮራ። ያም እኮ ተፈትኖ ነው፣ ተወግቶ ድል ተደርጎ ነው እና አንተም ተፈትነህ እንደሱ እንዳትወድቅ ተጠንቀቅ። እንደዚህ ያለውን ሰው እዘንለት፣ አቅናው ማለት ነው። ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም ካለ በኋላ እንዲሁም የክርስቶስን ሕግ ፈጽሙ። ቀላል ቀንበር፣ ቀላል ሸክም፣ ልዝብ ቀንበር፣ ቀላል ሸክም ማለት ይሄ ነው። እንዲህ የሆነ እንደሆነ አንዱ ሌላውን የረዳ እንደሆነ በመረዳዳት በመፈቃቀር የኖረ እንደሆነ ያ ነው የክርስቶስ ሕግ። በትክክል ይሄ ሰው በትክክል ይሄ ክርስቲያን ልዝቡን ቀንበር ተሸክሟል ማለት ነው። ቀንበር እንዴት ያለ ነው ታውቃላችሁ? ብዙዎቻችሁ እስቲ ከግብርና የመጣችሁ ቀንበር ማለት ምን ማለት ነው? ሁለቱም በሬዎች አንድ የሚያደርግ ነው አይደለም? እንደዚሁ የክርስቶስ ወንጌልም ሕዝብና አሕዛብን ሴትና ወንድን እኔና እናንተን ሁላችንን አንድ በፍቅር የሚያደርግ ማለት ነው። ልዝብ ቀንበር ማለት ነው። በዚህ ቀንበር የተጠመርን እንደሆነ አንደኛ ለጋራ ነው የተሸከምነው አይደለም? ቀንበሩን ለሁለት ነው የተሸከምነው። ስለዚህ አይከብደንም። በመረዳዳት የኖርን እንደሆነ ኑሮ አይከብደንም። ይሄ ነው ልዝብ ቀንበር ማለት። እግዚአብሔር ልዝቡን ቀንበር ያሸክመን፣ ከባዱን ሸክም ግን ይጣልልን። የእግዚአብሔር ጸጋ ይብዛላችሁ። እዚህ ላይ ይበቃኛል። በብፁዕ አባታችን አድሮ ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ለዘላለም የተመሰገነ ይሁን። ለብፁዕ አባታችንም ቃለ ሕይወትን ያሰማልን፣ ለእኛም የሰማነውን በልቡናችን ያሳድርልን። በቃሉ ለመኖር እንድንችል እግዚአብሔር መንፈስ ቅዱስ ይርዳን። ሙዳየ በረከት እየመጣላችሁ ነው፣ ተዘጋጁ።